السلام عليكم ورحمة الله وبركاته. يا وجي متملكتات تناكلا ቤዚክ ሄልስ ፖስት ነች። እንግዲህ ብዙ መስዋዕትነት ተከፍሎባት ከማህበረሰቡ ጋር የወረዳው አመራር ማህበረሰቡን በማስተባበር የሰራት ጤና ሄልስ ፖስት ነው። ያው እንግዲህ ቤዚክ ሄልስ ፖስት ማለት ከጤና ኬላ አንድ ደረጃ ከፍ ያለ ነው። ቢያንስ ባለሙያ ጤና ባለሙያ የሚመደብበት ነው። ደረጃውን የጠበቀ ነው። ክልል ሞዴል ምናምን ተብሎ የተጠበቀ ነው። ይሄ ደግሞ በሳንኩራ ወረዳ ፈጠን ቀበሌ የሚገኘው ነው። ያው ሁሌም እዚህ ቦታ ሆነን ስራውን እየሰራ ነበረ። ኢንሻአላህ በቀጣይ 30 ወይም በቀን 25 የሚመረቅ ይሆናል። ወረዳው ከሚያስመርቃቸው አንዱ ፕሮጀክት ይሄ ነው። ይሄ ደግሞ የሚበረታታና የሚደነቅ ተግባር ነው። ይቀጥላል። ሌሎችም ፕሮጀክቶች አሉ። እነሱንም በተከታታይ ወደ እናንተ እናቀርባለን። ለዚህ ደግሞ የሚያስፈልገውን ግብዓት ቀለም፣ ቻክ ምናምን ያው እንግዲህ ለምርቃቱ ዝግጁ መሆን መቻል አለበት። እንደምታለው ኢንሻአላህ እናስመርቀዋለን በአላህ ፍቃድ። ይሄ ደግሞ የማህበረሰቡና የአመራሩ የጤና ባለሙያ ግርፋት ነው። በጣም ደስ የሚልና በጣም የሚደንቅ ነው ተግባር ነው። በርቱ። ሌሎችም አሉ ወረዳው ላይ በዚህ 25 ወይም 30 የሚያስመርቃቸው ፕሮጀክቶች አሉ። እነሱን ወደ እናንተ እናደርሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጁማ ሙባረክ። ያው እንግዲህ ቀጥለዋል። ከኋላ የምታዩት ማሻአላህ የወረዳው በሚያስመርቃቸው ችግሮች ተዘላቂ የኮምፕሬሄንሲቭ ሄልዝ ሴንተር ነው። ሁሉን አቀፍ ጤና ጣቢያ ከሳንኩራ ወረዳ ቆሬ ቀበሌ የሚገኘው ጤና ጣቢያ ነው። የህዝቡ አልሐምዱሊላህ ለዚህ አንድ ስቴፕ ደረጃ ማህበረሰቦችን ለመቅረፍ ታልሞ የተሰራ ጤና ጣቢያ ነው። ቆሬ ነው የሚገኘው የሚገኘው ፕሮጀክታችን ነው። ይህ ፕሮጀክት ደግሞ በጣም ትልቅ ነው። እንደምታዩት ማህበረሰቡ በሰዎች በሻታ ግቢውን ለማጠር እያደረጉ ነው። ይህም በቀጣይ 25 ወር የሚመረቀው ትልቁ አንዱ በሚያስደስት ሁኔታ የልብን ሚነካ በጣም ደስ የሚል ተቋም ነው። ስለዚህ ያን ደግሞ ሁላችሁም ልታመሰግኑና ልታበረታቱ ይገባል። ሌላው ምናልባት ለዚህ ጤና ጣቢያ ምናልባት የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል፣ የወራቤ ዩኒቨርሲቲ እንዲሁም ሌሎች ሆስፒታሎች እንደ ቡታጀራ እና ንግሥት ሌኒ ሆሳና አስፈላጊውን ግብዓት ደግሞ በዚሁ አጋጣሚ ትብብር እንድታደርጉልን እንጠይቃለን። ሁላችንም ደግሞ በዚህ ልክ ብንሰራ አስፈላጊ ነው። በተለይ ወራቤ ኮምፕሬሄንሲቭ ሆስፒታል እና የወራቤ ዩኒቨርሲቲ ትብብራችሁን እንድታደርጉልን ጥሪ እናቀርባለን። ትብብር አድርጉልን እና ማሻአላህ በዛ ልክ ነው። ሁላችሁም አስፈላጊውን ትብብር አድርጉልን። ዞን ጤና መምሪያ ሁሉም ይሄ ማለት ትልቅ የማህበረሰባችንን የሕክምና እንግልት የሚፈጥር ነበረው ላይ ያው እንግዲህ ይሄ ሰው ከዚህ ቆሬ ወደ ማዞሪያ ጤና ጣቢያ ማለት በጣም ርቃል። ዓለም ገበያ ሆስፒታል ማለት በጣም ርቃል። ቢያንስ ባለው አቅማችን በትንሹ ቢሆን የማህበረሰቦች ችግር ይቀርፋል ተብሎ ታስቦ የተሰራ ጤና ጣቢያ ነው። ይህን ጤና ጣቢያ ደግሞ በተሻለ ደረጃ እያሳደግ ነው እንችላለን ከእናንተ በእኛ ትብብር። ስለዚህ በጣም እናመሰግናለን። የወረዳው አመራር ከልብ እናመሰግናለን። ይቀጥላል። ሌላም ፕሮጀክቶች አሉ። እንግዲህ ልጆች አሉ። ዘላቂ መፍትሄ ችግሮች እንዲፈቱ የተደረጉበት መሰረታዊ ልማቶች አሉ። እነሱን ማቅረባችን ይቀጥላል። ሚዲያችን ደግሞ የተሰሩ ስራዎችን ጥንካሬ የሚያበረታታ የሚገልጽ ድክመቶቻችንን እንዲቀርፍ የሚያደርግ ነው ሚዲያችን። ስለዚህ ቪዲዮን በዛው አጋጣሚ ሁላችሁ ፎሎ አድርጉት። ይሄ በጣም ለአይን ማራኪ የሚያምር የሚያስደስት የአንድን እናት የአንድን ሕፃን እንግልት የሚቀንስ ጤና ጣቢያ ነው። መላው ወረዳው ማህበረሰብና የቀበሌው ማህበረሰብ ትብብር ያደረጋችሁ በሙሉ ከልብ እናመሰግናለን። እንግዲህ ያው ይሄ ከሳንኩራ ወረዳ ውስጥ ቆሬ ቀበሌና ጉጣንቾ ቀበሌ ላይ እንዲሁም ደግሞ ወደ ሀዲያ
ማህበረሰብ ለመቀላቀል ሁለት ቦታ ከፍሎ ከፍተኛ ችግር ሲፈጥር የነበረው አንዱ ድልድይ ይሄኛው ነው። ይሄ አንዱ የማህበረሰቡን ችግር በዘላቂነት የሚፈቱት ትልቅ ፕሮጀክት ውስጥ አንዱ ይሄ ነው። ይህም ደግሞ በ30 የሚመረቁት ውስጥ አንዱ ነው። ይህ በጣም የሚደነቅ ነገር ነው። በጣም ደስ ይላል። እንደዚህ አይነት ዘላቂ ፕሮጀክቶችን በመስራት ለማህበረሰባችን ችግር ፈቺ መሆን መቻል አለብን። ገደልም የትም ገብተን ዘግቧል። በጣም ደስ የሚል ነገር ነው። የግል አገልግሎት የሆነ ክፍተት ነው። እንግዲህ በጣም ደስ የሚል ተግባር ነው። በጣም ረዥም ርቀት መጀመሪያ የህዝቡን ትግል ለመፍታት እዚህ አካባቢ ውሃው ማፈናቀል ምናምን ስራ ነበረ። ከዛ በኋላ መተላለፊያ ቆመ። ሌላው ደግሞ ድልድይ ጊዜያዊ ተልዕኮዎችን ማሳካታችሁ የሚደነቅ ነው። የተሻለ ለውጥ ማለት ነው። የተሻለ ምርታማነት ጨምራችሁ ማሳደጋችሁ የሚደነቅ ነው። ግን ይሄ ያስፈልጉታል ግን የተሻለ ሁሌ ደግሞ በየቀኑ ችግር የሚሆኑ ነገሮችን መፍታት ዘላቂ ችግሮችን የሚያስቀጥል ነገር መፍታቱ ይበረታታ ከምንም በላይ ከሁሉም የተሻለ ነው ለማለት ነው። በርቱ። ሁሉንም ነገር ምርታማነትን ጨምራችሁ ከፍ አድርጋችሁ መቀጠላችሁ ይህንን ለማድነቅ ንፉግነት ነው። ግን ማህበረሰቡን ደግሞ ዘላለም የዕለት ተዕለት እንቅስቃሴውን የሚገድብ ዘላለም ችግር ውስጥ የሚከተው ነገር እያለ በእንደዛ አይነት ነገር ደግሞ ቢዚ ሆኖ ሁሌ በሱ ቢዚ መሆኑ ተገቢ ያልሆነው የምንለው እንጂ ሌላው ከትላንት ዛሬ የተሻለ ምርታማነት ማስመዝገብ ይህ ትልቅ የአመራር ሚና ነው። ትላንት አምናው ዘንድሮ የተሻለ ምርታማነትን አሳድጎ መቀጠል የአንዱ የአመራሩ ተልዕኮም ተግባሩም ጭምር። ስለዚህ ያለ ማለት ነው። አብዛኛውን ጊዜኛ የምንለነበር ለዛ እንደዚህ ትልቅ ፕሮጀክት መስራት ደግሞ ከዚህ በላይ የሚገባችሁ ማድረግ ከዚህ በላይ ነው። ሌላው ይቀጥላል። በእንጃሙ ኢንሻአላህ ይቀጥላል። በኋላ ማምራ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በጣም ደስ ይላል። በርቱ። አንድ ወንድም ደግሞ አለ በዚህ ዙሪያ እንዴት ነበር ይሄ ቦታ? ልጆች አሉ ዛሬ ያኮሩ ለምርቃት ዝግጁ ይደረጋል ማለት ነው። በጣም ጁማ ሙባረክ። አሁን የሚገኘው ደግሞ የሳንኩራ ወረዳ ላይ ከፍተኛ የማህበረሰብ ቀውስ ስታነሳ ነበረችው ድልድይ የገተም ጉርበይ ድልድይ ጋና አለሁት። ያው ይሄም አንዱ ከምርቃት ከሚመረቁት ውስጥ አንዱ ይሄ ይመስለኛል። ያው ማሻአላህ በጣም የሚደነቅ ይበረታታል። ከፍተኛ የማህበረሰብ ቀውስ ሲነሳበት የነበረ ያለቀ ነው። እዛ ጋ በኩል ያው በዛ በኩል በሚታዩት በኩል ነበር ማህበረሰቡ በተለያዩ ጊዜ ሲሄድ ነበረው። እሱም ደግሞ በማለቅ ላይ አለ። ኢንሻአላህ በጣም ደስ የሚል ነው። በጣም በሚያምር ሁኔታ ነው እያለቀ ያለው። ማሻአላህ ማሻአላህ። እንግዲህ የዞርን
እናንተ ማቅረባችን ይቀጥላል። ይበርታታ ነው። እኛ ታርጌታችን ምንድነው? የሚሰራ ማድረግ የተሻለ ሆነ እንዲቀጥል ማድረግ ነው። ድክመቶች፣ ስህተቶች ካሉ እንዲቀርፉ ማድረግ ነው። ሌላ ዓላማ በዚህኛው ነበር ሰው በዚህኛው በየጊዜው ማለት ነው። በየጊዜው ሲሰሩ ሲፈርስባቸው ደግሞ በዚህ ነበረ ሲሸጋገር የነበረው ማህበረሰቡ ሲሸጋገር የነበረው። ኢንሻአላህ በቅርብ ሰዓት ለአገልግሎት ክፍት ተጠናክሮ መቀጠል አለበት። ሊበረታታ ይገባል። ቀጥሉበት። ሌሎችም ወረዳው ላይ ብዙ ቦታዎች ድልድይ የሚጠይቁ ከፍተኛ የማህበረሰብ ቀውስ የሚያስነሱ እንደነ ረግዲና ቆሬ አካባቢና ረግዲና እና ሌሎችም ደነብ አሉ ማአጠፈሎች አሉ። እነሱም ላይ ማህበረሰቡ እያሳተፋችሁ ይኸው ዘላቂ ችግር ሁሌም ደግሞ አመራር ሰራው ከኔ ጊዜ የሚባል ተግባር ያስፈልጋል። በቃ ዘላቂ ችግር ነው የሚፈጥረው። የማህበረሰቡ ኑሮ የሚያስተጓግል ነው። ያን መስራት ማህበረሰቡን አስተባብሮ መስራት ከእናንተ ይጠበቃል። አላህ ከእናንተ ጋር ይሁን። ተጠናክሮ መቀጠል አለበት። ሊበረታታ ይገባል። ቀጥሉበት። ሌሎችም ወረዳው ላይ ብዙ ቦታዎች ድልድይ የሚጠይቁ ከፍተኛ የማህበረሰብ ቀውስ የሚያስነሱ እንደነ ረግዲና ቆሬ አካባቢና ረግዲና እና ሌሎችም ደነብ አሉ ማአጠፈሎች አሉ። እነሱም ላይ ማህበረሰቡን እያሳተፋችሁ ይኸው ዘላቂ ችግር ሁሌም ደግሞ አመራር ሰራው ከኔ ጊዜ የሚባል ተግባር ያስፈልጋል። በቃ ዘላቂ ችግር ነው የዕለት ቀን የማህበረሰቡን ኑሮ የሚያስተጓግል ነው። ያን መስራት ማህበረሰቡን አስተባብሮ መስራት ከእናንተ ይጠበቃል። ጀዛከላህ በርቱ። አላህ ከእናንተ ጋር ይሁን።